ከተራራው ላይ ክፍል 5 ፉአድና ሙና። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ እንዴት ናችሁ ፋሚሊያንስ? ሁላማን ከተራራው ላይ ክፍል 5ን ዛሬም ይዘን ቀርበናል። አብራችሁን ቆዩ። ሰላም ለአንጀትሽ የኔ ውድ፣ ሰላም ለአንጀትሽ የኔ ሆድ፣ ሊሞላ ሲታጠፍ ለዋለ፣ ሰላም ለከንፈርሽ ወዜን ለመጠበቅ ንጣት ለተከለ፣ ሰላም አለሜዋ ብሎ ይጀምራል። ከቀናት በኋላ ከማህሌት ጋር ቤተ መጽሐፍ ተገናኘን። ለማውራት እንዲመቸን በሚል ወደ መኪናዋ ሄድን። እኔ፣ አቤላ፣ ማህሌትና ጓደኞቿ ነበርን። ማህሌት ከእርሷ ጋር ጋቢና ያለችውን ጓደኛዋን ትከሻ እየደባበሰች ኦኬ አብርሽ፣ እሷ ምህረት ትባላለች ያልኩህ ህብረት ላይ የኢንተርቴንመንት ሴክተር ሊደር ናት። እስኪ ስለ ተራራው ምናምን አስረዳት አለች። ምህረት ዝምተኛ ትመስላለች። ባለኮፍያ ሹራብና ረዥም ቀሚስ ለብሳለች። ያው ተራራ ነው ያላችሁኝ እኮ አይደል አልኩ። አንፎን አታውቁትም? እዛ ተራራ ላይ ነው የኔም ቤት። ቅርብ ስላላችሁኝ ብዬ ነው አልኩና ስለ ሰፈራችን አብራረውላቸው። እነርሱም ሰፈሩን ከነመፈጠሩም አያውቁትም። ግራ ቢገባኝ ሁላችሁም ህብረቱ ውስጥ ያላችሁት የቤተ ልጆች ብቻ ናችሁ አይደል አልኳቸው። በብዛት አዎ፣ ግን ወደ መሐንዲስ አካባቢም ልጆች አሉ እና ከዚህ ውሃ ይዘን ከምንመጣ እዛ ብታዘጋጅልንስ አሉ አለች ምህረት። ችግር የለውም፣ አንድ ጀሪካን ባስቀዳ ይበቃችኋላ። ሁለቱም ከት ብለው ሳቁ። ያሳቃቸው ነገር ግን አልገባኝም። ስቀው ሲያባሩ ምህረት ከኪሷ ብር እያወጣች አንተ ቁም ነገር ብቻ ሳይሆን ቀልድም ጎበዝ ነህ፣ እንካ የታሸገ ውሃ 4 ደርዘን ገዝተህ አዘጋጅና ጠዋት በዛው ስናልፍ እናነሰዋለን። መጨረሻ ላይ የሚያስፈልገውን ጁስን ምናምን እኛ ከዚህ ይዘን እንመጣለን አለችኝ። ብሩን ተቀብያት ምህረት ስለ ህብረታቸው አንዳንድ ተጨማሪ ማብራሪያዎችን ከነገረችኝ በኋላ እኔና ቤላ ሰዓታችንን ለመጠቀም ወደ ንባብ ተመለስን። ከመኪናው እንደወጣን አቤል አንተም እንዳትቀር እሺ አለች ምህረት። ፈገግ ብሎ እሺ እሞክራለሁ አለ። ኢባ ታውቃለህ፣ ግን እነዚህ 2 ቺኮች ሌሎች ጀለሶቻቸውን ሲመጡ አይታቸው ከሆነ ሁሌም ቀሚስ ነው የሚለብሱት። ለማስታወስ እየሞከርኩ እኔ ልብ ብያቸው አላውቅም። ነው እንዴ አልኩ። ወደ ቤተ መጽሐፍቱ ተመልሰን ስናነብ ካመሸን በኋላ አብዱኪ መጣ። የተለመደችዋን ፓስቲ ከበላን በኋላ ከቤተ መጽሐፍቱ ወጣን። አቤላን ስናሰናብተው አብዱኪ ስሚ ግን አቤላ፣ እናንተ ሰፈር ሃንግ ምናምን የለም እንዴ? ብቻሽን ስትገቢ ማንም አይጎራበጥሽም አለው። ሃንግ መጥተው መጽሐፍ ሊቀሙኝ ነው እንዴ? ባክህ ሰላም ተባብለን ነው የምንተላለፈው። የሚመቱትን እኮ ያውቃሉ። ለነገሩ ልክ ነህ አባቴ፣ ሌባ ራሱ የሚሰርቀውን ይለያል። ድሃም መዝረፍ የማይሰለቸው ሀብታም ብቻ ነው፣ ሊያውም በህጋዊ መንገድ። አብዱኬ የልቤን ስለተናገረልኝ ደስ አለኝ። ወደ ሰፈር እየሄድን ዓለም ባንክ ስንደርስ ኢንቱ ደወለች። ወዬ ኢንቱ፣ ኤቦዬ ቤት ነኝ፣ እሺ እንዳትጠብቁኝ ብዬ ነው። እየመጣችሁ ነው? አዎ፣ ዓለም ባንክ ደርሰናል። ተሰነባብተን ስልኩ ተዘጋ። ስልኬን ኪሴ ውስጥ እየከተትኩ አብዱኬ ስራውን መጀመር እፈልጋለሁ አልኩት። አባቴ በቃ አሁን ነቃሽ። ይሄ ነው ወንድምነት። ትከሻዬን አቅፎ ነቀነቀኝ። እና እንዴት ነው የምጀምረው? ምንም ጣጣ የለውም፣ ነገርኩህ እኮ በቃ
ስልኮቹን እያመጣው አስረክብሃለሁ። እነሱ የሚፈልጉትን ነገሮች አንተ ደግሞ ትርፍህን ጨምረህበት ዋጋ ታወጭበታለህ። ገባሻ? ስትሸጠው ደግሞ በሰው ነው፣ ተጠንቅቀህ ማለት ነው። ደግሞ አትፍራ፣ ትለምደዋለህ። እና መቼ ታመጣለህ? ዛሬ የገባ ስልክ ሳይኖር አይቀርም። ካለ ነገ አመጣልሃለሁ። ለጥቂት ደቂቃዎች በመካከላችን ዝምታ ነገሰ። አብዱኪ ታውቃለህ፣ ከይንቱ ጋር አብረን ራት ከበላን ሳምንት አልፎናል። ራት ታቀርብና እኔ በልቻለሁ ብሉ ትላለች። ምን አስቀይሚያት እንደሆን አላውቅም። እኔ ደግሞ ገና እሷ አልበላም ስትል የምግብ ፍላጎት ራሱ ይቆለፋል። አብዱኬ ትኩር ብሎ እየተመለከተኝ እና እስኪ አለና ባጃጅ ተራ ጋር ያለ አንድ ሱቅ ገብተን ዳቦ፣ ሰላጣ፣ ቲማቲምና ሽንኩርት ገዛ። ዛሬ እኔ በግድ እንድትበላ ካላደረግኳት ታያለህ አለኝ። ቤት ስንገባ ኤንቱዬ የማየን እግር እያሸች ነበር። አብዱኬ የያዘውን ፌስታል መሬት ላይ እያስቀመጠ ኤንቱዬ ዛሬ ቆንጆ ራት ሐኪም አዞልኛል። በእናትሽ ይህችን ሰላጣ ፋፋ አድርጊያትና እንፈወሰው አላት እየሳቀች። ምግብ የሚያዝ ሐኪም ጋር ሄድክ? መሄድ ጀመርክ ደግሞ አለችኝ። ቀሌን መስሎሽ ነዋ። ይኸው ሊያውም ሰላጣ ይሄን ያህል ሽንኩርት ይሄን ያህል ምናምን ብሎ ነዋ። ይሄው እዩው። ፌስታሉን ከፍቶ አሳያት። አንተ ምን አባህ ነው? መብላት ፈልገ ነው ወይስ ሐኪም አዞልህ ነው? ምንድን ነው የምታለምጠው? በቃ እጓት በያ። አእምሮኝ ነው። ሰራ አድርጊያትና እናጣጥመው። ተነስታ ጉድ ጉድ ማለት ጀመረች። እማዬ እያሳቀች በቃ የአብዱል ከሪም ነገር አይሆንልሽማ አለች። ይሄ ሸፋፋ እዛ ታክሲ ለታክሲ ሲንጠለጠል ቢያንስ በዚህ ሊጠግነው ብዬ እኮ ነው። ልጽለቅበት እንጂ። እሳቀች። ደስ አለኝ። እንትዬ ሰላጣውን ሰራርታ በዳቦና በእንጀራ ቀረበችው። መብላት ጀመርን። እንትዬም ምንም ሳታቅማማ አብራን መብላት ጀመረች። በጣም ደስ አለኝ። እየደጋገምኩ አጎረስኳት። በልተን ጨርሰን እየተጫወትን እንትዬ ቋቅ እንደማለት አላት። ትንሽ ቆይታ ማስመለስ ጀመረች። ሁላችንም ደነገጥን። እኔ የማደርገው ጠፍቶኝ ስወናበድ እማዬ ደረቷን እንደደግፋት ነገረችኝ። በቀኝ እጄ ደረቷን ደግፌ ይዣት አይዞህ አይዞሽ እላለሁ። በሕይወቴ እንቱዬ እንደዚህ ሲያማት ያየሁበት ቀን ትዝ አይለኝም። ከበላችሁ ውስጥ አንድም አልቀርም። ሙሉ በሙሉ ቋቅ ብሎ ወጣ። ተውኩት። ትውከቱ ጋብ ሲልላት ውሃ እንዲሰጣት ጠየቀች። ሳላስበው ከዓይኔ የእንባ ዘለላዎች መውረድ ጀመሩ። አብዱኪ ተቀምጦ በቁጭት ጉልበቱ ይደባደባል። ቦታውን አጽድቼ መኝታችንን አጠፍኩ። እንትዬ ድክም ብላለች። እቅፌ ውስጥ ተኝታ ምንም አልሆንኩም፣ እሺ ምግብ ስላልተስማማኝ ነው አለች። በልቤ ወደ አምላኬ ጸለይኩ። እንትዬ ምንም እንዳትሆንብኝ፣ ለእርሷ የመጣ በሽታ ካለ ለእኔ የሚያደርገውን ለመንኩኝ። ጠዋቱን እንቱዬ ነቃ አለች። ቁርስ ዳቦ ገዝቼ የተለመደውን ዳቦ በሻይ ያቀረብኩ። እንቱዬ ቀስ እያለች ትንሽ በላች። እንደ ማታው እንዳይጣላት ፈርታለች። አላስመለሳትም። ደስ አለኝ። እኔ ቤቱን ማስተካከል ስጀምር እንቱዬ ማስታወሻ ደብተሯን ከፍታ መጻፍ ጀመረች። አብዱኬ ሲመጣ እንቱ ነቃ ብላለች። እየሳቀ አንቺ የማታው እኔን ለማክሰር ነው እንዴ? ምን እሺ፣ ማታ ስትታይ እኮ ተሰናባሽ ነበር የምትመስዩ አለ። እንቱ ዛሬ እንድታርፍ ተስማምተው ወደ ትምህርት ቤት ሊሄድ ከአብዱኬ ጋር ወጣን። ወደ ትምህርት ቤት ሲሄድም ሆነ ትምህርት ቤት ውስጥ ቀኑን ሙሉ የማስበው ስለ እንቱ ነበር። ትምህርት እንዳለቀ ወደ ቤት ስከንፍ ተመለስኩ። እንቱዬናማ አልነበሩም። እንቱ ጋር ስደውል ሰፈር እንደሆነች ትንሽ ቆይታ እንደምትመጣ ነገረችኝ። ደህና መሆኗን ስሰማ ተረጋጋሁ።
ወደ ሳጥኑ ስመለከት የኢንቱ ማስታወሻ ደብተር በቦታው ተሰድሯል። መርፌ ቁልፌን አውጥቼ ማስታወሻ ደብተሩን ከፈትኩና ባለፈው ያቆምኩበት ቦታ ላይ ገለጥኩ። እነ ኢንቱ ሲመጡ እጅ ከፈንጅ እንዳልያዝ የበሩን ከውስጥ ጠርቅሜ ንባቤን ጀመርኩ። ኤቦዬ ይላል። አሁንም የህይወት ሚዛን ይገርመኛል። አንዳንዱ ጋር ፍካቷ ጽልመት የለውም፣ ለአንዳንዱ ደግሞ አጠለሻሸቷን ብርሃን አይቀርበውም። የሥራ ቦታ አካባቢ ተቀጥረው የሚሰሩ ብዙ ሴቶች አሉ። ትልቁ ምኞታቸው ምን እንደሆነ ታውቃለህ? አንዱን ቦስ ወይ ደግሞ አለቃቸውን ማግባት ከፈለጉ ሁለተኛም ሆነው ይሁን ብቻ በምንም መንገድ ሀብታም ወንድ ማግባት ነው የሚፈልጉት። እሱም ካልሆነላቸው ደግሞ ባለፈው እንደነገርኩ የአንዱ ቅምጥ ሆነው መቀለብ። በቃ ይኸው ነው ምኞታቸው። ችግሯቸው ምናምን እንዳይመስልህ፣ በስርዓቱ ራሱን የቻለ ቤተሰብ ያላቸው ልጆች ናቸው። ግን ገንዘብ በጣም ይወዳሉ። ጋብዛቸው እንጂ የትም ይሄዳሉ። በቃ ምን ልበልህ፣ ከመብላትና ከመጠጣት ውጪ ሌላ ስራ የላቸውም። ቅዳሜ ቅዳሜ ደግሞ በየሺሻ ቤቱ ከአንዱ ቦስ ወይ ደግሞ አለቃቸው ጋር ቀንጣሽ ሆነው ይሄዳሉ። አንዷ የሚያስፈርሻት አንድ ቦስ ካገኘች ስፖንሰር አለ ተባብለው ይጠራራሉ። አንዱም ቦስ ከበው ሲያሳስቁ ያመሻሉ እና በዚህ ደግሞ በጣም ደስተኛ ናቸው። የእነሱ ሲገርመኝ አሁን ደግሞ እኔ ላይ ዞረውብኛል። ቦስሺ ለምን አትመቻችውም ብለው መቆሚያ መቀመጫ ሰጥተውኛል። ቢጨንቀኝ ባለፈው በጣም ተናገርኳቸው። አሁን ስራቸው ሁሉ ተሰብስበው እኔን ማማት ሆኗል። ከአንድ ጓደኛዬ ውጪ ሌሎቹ አያናግሩኝም። አንዳንዴ ሆን ብለው ስራ ሊያበላሱብኝ ይሞክራሉ። በስንቱ እንደምፈተን አላውቅም። አሁን ስራ እንኳን የሚሄደው በጣም እየቀፈፈኝ ነው። ገለጥኩ። በሌላ ቀን የተጻፈ ጽሑፍ አገኘሁ። ኤቡ የእማዬ የእግር ህመም እየባሰባት ነው። ባለፈው ራስ ደስታ ሆስፒታል ይዣት ሄጄ ነበር። ምርመራ አድርጋለች። እኔን ግን ጭንቀት ውር እያደረገ ነው። አንዱን ስል አንዱ ይመጣል። ከጓደኛዬ ያስሚን ጋር ስናወራ እሷም እየጨነቃት እንደሆነ ነገረችኝ። የእስላማዊ ትምህርት ብንማር እንረጋጋለን፣ ተስፋ አንቆርጥም አለች። ያው ኤቦዬ እኛ ቤት ሙስሊም ከመሆናችን ውጭ በስርዓቱ ሃይማኖታችንን እየተማረን እንዳላደግን ታውቃለህ። እኔ እንኳን አያታችን ሳይሞቱ በፊት ቢያንስ ቁርአን አንድ አስከትመውኝ ነበር። አሁን ግን ሳይጠፋኝ አይቀርም። ያስሚን ትንሽ ቀርታለች። ከዛ አንድ ኢማን የሚባል የኢስላማዊ ትምህርትን የአረብኛ ቋንቋ ማዕከል ማስታወቂያ እንዳየች ነግራኝ እዚያ ለመመዝገብ ተስማማን። እሷም ሰፈሯ ወደ ገመቹ ስለሆነ ቅዳሜ ከስራ መልስ ቤተል ያለው ቅርንጫፍ ለመመዝገብ ሄድን። ማዕከሉ ያለው የመስጂዱ የመጨረሻ ፎቅ ላይ ነበር። እዛ ስንገባ ብዙ ሴቶችና ጥቂት ወንዶች ነበሩ። ከእነርሱም ውስጥ ደግሞ ድሮ ትምህርት ቤት ስማር የማውቃቸው የሀብታም ልጆችን አየሁ። ሁሉም አምሮባቸዋል። ከእነሱ ጋር ሰላም ተባብለን የመመዝገቢያ ቦታውን አሳዩን። ትምህርቱ የሳምንት ሙሉ እንዲሁም የቅዳሜና የእሁድ አማራጭ ፈረቃ አለው። የሚመዘገበው ልጅ ቁርአን አክትመው እንደሆነ ጠየቀን። ሁለታችንም እንዳከተምን ስንነግረው ለመመዝገብ የሚያስፈልጉ ነገሮችን ማብራራት ጀመረ። ኤቦዬ ለመማር የሚያስፈልገውን ብር ስንሰማ ሁለታችንም ደነገጥን። ለመደበኛው 2000 ምናምን ብር፣ እኛ መማር ለፈለግነው የሳምንት መጨረሻ ትምህርት ደግሞ 600 ምናምን ብር። በእርግጥ ክፍያው የሴሚስተር ክፍያ ነው፣ ግን ቅድሚያ ሙሉ ለሙሉ መክፈል ይኖርብናል። ያስሚን ክፍያውን ስትሰማ እንባ ቀረረች። የሚመዘገበው ልጅ አቅማችን እንደማይችል ተረድቶ ነው መሰለኝ በየወሩ 250 ብር እንድትከፍሉ አስተዳደሩ ላናግርላችሁ አለን። ልጁን አመስግነው ሹልክ ብለን ወጣን። ደረጃውን ስንወርድ ያስሚን እየተሰቀሰቀች ማልቀስ ጀመረች።
በ3,000 ብር ደሞዝ ቤተሰብ እያስተዳደርን በወር 250 ብር የመክፈል አቅም ፈጽሞ የለንም። ቤተሰባችንን ከወር ወር አብቃቅተን ለማብላት ምሳ እየዘለልን በባዶ ሆድ የምናሳልፍ ነን። ከዚያ እንደወጣን ያስሚን እዚያው አካባቢ ሌላ ማስታወቂያ አይታ ስለነበር አንድ ህንፃ ላይ ወዳለ የቁርአን ትምህርት ቤት ሄድን። እዚህ ደግሞ ቁርአን ብቻ ነበር የሚያስተምሩት። እኛ ነፍሳችንን ለማረጋጋት ቁርአን ማንበቡንም ቢሆን ድጋሚ ለመማር ፈልገን ነበር። ግን እዚህም ከቅድሙ የባሰ ነበር። ለ2 ወር 2,000 ምናምን ብር ጠየቁን። አንገታችንን ደፍተን ከህንፃው ወጣን። ያስሚን እያለቀሰች በቃ ገንዘብ ከሌለን መቅራት አንችልም አለችኝ። ታውቃለህ ይቡ፣ ሁሉም ነገር ፍትሃዊ አይመስልም። ሁሉም ገንዘብ ለማግበስበስ የሚሮጥ እንጂ እንደ ድሮ ኡስታዙ እየተቸገረ ተማሪውን በነፃ ማስተማር አይታሰብም። ሀብታም ካልሆንክ ሃይማኖትን እንኳን በአግባቡ መማር አትችልም። የቲሞችስ የተቸገሩ ሰዎችስ እንዴት ይሆናሉ ብሎ የሚያስብ አንድም የለም። ይህኔ እነዚህም መድረሳዎች ሲያቋቁሙ ስንቱ ድሃ ልጅ የሚማርበት መስሎት ምግቡን ዘሎ ያለውን ዘርግቷል። ብቻ ዓለም ፍትሃዊ አይደለችም። ጊዜው ደግሞ በጣም ከፍቷል። እንቱዬ ምሳ እንደማትበላ የጻፈችውን እያየው መንሰቅሰቅ ጀመርኩ። ሌላስ ስንት ያልተጻፈ መከራ አሳልፋ ይሆን ስል አሰብኩ። ቀጣዩን ገጽ ከፍቼ ላነብ ስል ከውጭ የኢንቱን ድምፅ ሰማሁ። ፈጠን ብዬ ደብተሩ ወደ ቦታ መልሼ በሩን ከፈትኩ። ኢንቱ ወደ ቤት ስትገባ ፊቷ ጥቁር ብሎ ነበር። ምን ነው? ምን ሆነሻል? ምንም አልሆንኩም፣ ትንሽ ደክሞኝ ነው አለችና ጋደም አለች። በልቤ ዛሬም ምሳ አልበላች ይሆን እያልኩ አስባለሁ። መጽሐፌን ከፍቼ ኢንቱዬን በስስት እያየሁ ማንበብ ጀመርኩ። ይቀጥላል ይላል። ወደ ክፍል 6 በሚያሳዝን ሁኔታ ከተራራው ላይ እየነጎደ እያስተማረ ከቀን ቀን እየተዋበ ብዙ አስተምህሮቶችን እኛንም እያሳዘ ይቀጥላል ብዬ አስባለሁ። ውድ ፋሚሊያንስ ለዛሬ በክፍል 5 ይህንን ይመስል ነበር። ትንሽ የዛሬው ክፍል ረዘም ያለ ነው። በጣም ማሻአላህ ደስ የሚል ታሪክም አለው። ክፍል 6ን ነገ ይዤ እመጣለሁ። መልካም ቀን፣ መልካም ውሎ። ምናልባትም እንግዲህ ማታ ላይ ከመጣን መልካም ምሽት ውድ የሀገሬ ልጆች። ባይ